ሰላም አለይኩም ቢስሚላህ አልሐምዱሊላህ አሰላቱ ወሰላም ዐላ ረሱሊላህ። የዛሬው ታሪካችንን የሚነግሩን ግብፃዊ ኢማም ዳኢ የሆኑት አሕመድ አልዓዝብ ናቸው። ይህ ኢማም ምን ይሉናል? ወላሂ ይህንን ታሪክ ለኢብራ ስል ነው የምናገረው፣ ማለትም ለማስተማር እንዲሆን ብዬ ነው። ወደ ታሪኩ እንግባ። ይህ ኢማም ግብፅ ላይ ወጣቶች ላይ በጣም ይሰራሉ። ወጣቶችን ሰብስቦ ከ15 እስከ 16 17 እስከ 20 ቤቶች ድረስ በስራቸው በጣም ብዙ ወጣቶች አሉ። ወጣቶቹን ሰብስበው የዳዕዋ ፕሮግራም ብዙ አይነት ነገሮችን ያደርጋሉ። ግን በሳምንት አንድ ጊዜ ወይንም ሁለት ጊዜ ወይ ሁለት ወይ ሶስት ወጣቶችን ሰብስበው አንድ ቦታ ይሄዳሉ። የት? ጀናዛ ያጥባሉ። ይህ ሼህ ምን ብለው ያምናሉ? ከእያንዳንዱ ቤት አንድ ሰው ጀናዛ ማጠብ መቻል አለበት ብለው ያምናሉ። ምክንያቱም ጀናዛ በሚታጠብ ጊዜ ብዙ አይነት አይብ አለ። ያንን አይብ ቤተሰብ ውስጥ ነው ተሰትሮ መቅረት ያለበት ብለው ስለሚያምኑ ወጣቶችን ጀናዛ ማጠብን ያስተምራሉ። እና ቢያንስ በሳምንት አንድ ጊዜ ወይንም ሁለት ጊዜ ጀናዛ ለማጠብ ወጣቶችን ይዘው ይሄዳሉ ማለት ነው። ወይ ሁለት ወይ ሶስት ወጣቶችን። አንድ ቀን ይህ ሼህ ስልክ ይደወልላቸዋል። ሼህ አንድ ሰው ሞቶብናል፣ ኑና ጀናዛ ይጠቡልን ብለው ተደወለላቸው። ኢንሻአላህ መጣውና ወደ ተማሪዎቻቸው ደወሉ። ወደ ተማሪዎቻቸው ደውለው ኑ ጀናዛ ልናጥብ ነው አሏቸው። እሺ አሉ። ተያይዘው ወደዛ ቤት ሄዱ። ልክ እንደደረሱ ቤቱ ላይ ሲገቡ ቤተሰቡ ሙሉ ተቀምጧል። የሰውየው ልጅ ተነስቶ ሰላም አላቸው። ሰላምታን ሰጣቸው። ሼሁ ጀናዛው ማን ነው የት አለ ብለው ጠየቋቸው። ያ ልጅ አባቴ ነው ጀናዛው አላቸው። አላህ ይዘንለት፣ አላህ ይርሐመው፣ የቱ ጋር ነው? ያው ክፍሉ ግቡ ብለው ጠቆማቸው። ወደ ክፍሉ እየሄዱ እያለ ሼሁ የሆነ ሽታ ሸተታቸው። የሆነ ሽታ ሸተታቸው። ሽታው የሲጋራ ሽታ ነው። ምን አይነት ሽታ መሰላችሁ? አንድ ነገር የሆነ ቦታ ላይ ታቁሮ ሲቀመጥ ለረጅም ጊዜ ሲቀመጥ የሚፈጥረው ሽታ አለ አይደለ? የሲጋራ ሽታ የሚያልፍ ሽታ ነው። ሸቶ የሚያልፍ ሽታ ነው። ሼሁ የሸተታቸው ሽታ ግን እንደዛ አይደለም። እዛ ቦታ ላይ ተጠራቅሞ የተቀመጠ ሲጋራ ሊሸት የሚችለው ሽታ ሊሸተታቸው። መጠየቅ ፈለጉ፣ ግን ያው የነሱ ጉዳይ አይደለም፣ ቤተሰቡ አይብ ነው፣ ምንድነው የሚሸተው ምናምን ብሎ አልጠየቁም። ዝም ብለው ገቡ። ልክ ወደ ክፍሉ በሩን ከፍተው ሲገቡ በጣም ደነገጡ። ያዩትን ማመን አልቻሉ። በጣም የሚያስደነግጥ ነገር ተመለከቱ። ጀናዛው አባትየው አልጋው ላይ ተኝቷል። አልጋው ከጎኑ በእያንዳንዱ ጎን ላይ ሚስማር ተሰክቷል። በእያንዳንዱ ጎን አልጋው ላይ ጫፍ ጫፉ ላይ ሚስማር ተሰክቷል። ሙሉ ዙሪያው በእያንዳንዱ ሚስማር ላይ ፕላስቲክ ባግ አለ። በእያንዳንዱ ባግ ውስጥ ከ20 እስከ 30 የሚሆን የሲጋራ ፓኬት አለ። በእያንዳንዱ ባግ ውስጥ አስቡት። አልጋው ላይ ዙሪያው ሙሉ ሚስማር ተሰክቷል። በእያንዳንዱ ሚስማር ላይ ፕላስቲክ ባግ አለ። በእያንዳንዱ ፕላስቲክ ባግ ውስጥ ከ20 እስከ 30 የሲጋራ ፓኬቶች አሉ። ሲጋራ አይደለም፣ የሲጋራ ፓኬት። ውስጡ ደግሞ ሲጋራው ያለቀለት ነው፣ ተጠቅሞበት የተጨረሰ ማለት ነው። አመዱ ውስጡ ያለው። አዑዙ ቢላህ። ደነገጡ ሼሁ። ግድግዳው ላይም ሲያዩ ሙሉ ግድግዳው ሚስማር ተሰክቷል። ፕላስቲክ ባግ አለ እያንዳንዱ ሚስማር ላይ። ልጁን ምንድነው ይሄ? አትጠይቁኝ፣ ይሄ አባቴ ነው፣ በቃ ዝም ብላችሁ ጠቡ፣ አትጠይቁኝ፣ ምንም ነገር አትጠይቁኝ፣ እንዳያችሁት ነው አላቸው። ምንድነው ብለው ጠየቁት። ሼህ አትጠይቁኝ፣ ዝም ብላችሁ ጀናዛውን እጠቡት፣ ይሄ አባቴ ነው። አባቴ ማንም አይከራከረው ሰው ነው። 24 ሰዓት ነበር የሚያጭሰው። ቀኝ እጁ ከማጨስ ተወግዶ አያውቅም። አንዱ ሲያልቅ አንዱ ይተካል፣ አንዱ ሲያልቅ አንዱ ይተካል። በቀን በጣም ብዙ ፓኬቶችን ነበር የሚያጭሰው። በዚህ ሁኔታ ላይ ነው የሞተው። ዝም ብላችሁ ጠቡት፣ አትጠይቁኝ አላቸው። አላህ እንግዲህ ቀላል ያደርገው ብለው ወደ ስራቸው ገቡ። ልክ ሰውየውን የለበሰውን ሲከፍቱት ሰውየው ሰውነቱ በጣም ነጭ ነው። ነጭ ብቻ አይደለም፣ በጣም ነጭ ነው ሰውነቱ። እጁ ነጭ ነው፣ እግሩ፣ ሰውነቱ፣ ፊቱ በጣም ነጭ ነው። ኢንሻአላህ ምናልባት መጨረሻው ጥሩ ሆኖ ሞቶም ሊሆን ይችላል። የውስጡን አላህ ነው የሚያውቀው ብለው ሼሁ ጀመሩ። ከዛ በፊት ሼሁ አንድ የተናገሩት ነገር አለ። ብዙ የዑለሞች መጽሐፎችን አንብቤያለሁ። መጽሐፋቸው ላይ ጀናዛ ሲታጠብ ከለሩ ይቀየራል ብለው ጽፏል። እና ይሄን ነገር አምናለሁ። ግን ከዚህ በፊት ወላሂ በአካል እንደዚህ አይነት ነገር ገጥሞኝ ያቅማል። ልክ ውሃውን ሰውየው ላይ ፊቱ ላይ ሲጨምሩ ሰውየው መጥቆር ጀመረ። ሼሁ ደነገጡ፣ በልባቸው ደነገጡ። አላወሩትም። እዛ ጋር ተማሪዎቻቸውን ላለማስጨነቅ በውስጣቸው ያ አላህ ያ ረቢ አጽናኝ እያሉ ያጥሙታል። ውሃ ድጋሚ በጨመሩ ቁጥር ሰውየው የበለጠ እየጠቆረ ፊቱ እየጠቆረ መጣ። ከነሱ ጋር አብሮ የሚከታተል ለሰውየው ልጅ ነበር። ልጁን የሆነ ዕቃ አምጣ ብለው ላኩት። ልክ ልጁ ሲወጣ ለተማሪዎቻቸው ፊቱ አልተቀየረባቸውም ብለው ጠየቋቸው። ከነሱ ውስጥ አንዱ ተማሪ ሼህ እኔ መሄድ እፈልጋለሁ፣ እየተንቀጠቀጥኩ ነው፣ በጣም ፈርቻለሁ፣
እየተንቀጠቀጥኩ ነው አለች። ወላሂ አንድ ሰው ይሄን አንጨርስ እኔም ብሆን እናንተም አትወጡም አሉ ሼሁ። ጀናዛውን እያጠቡት በመጡ ቁጥር ሰውየው ሙሉ ለሙሉ ወደ ጥቁር ከሰል ወደዛ ተቀየረ። እንደምታስታውሱ ሰውየው ከለሩ በጣም ነጭ ነበር። ከዛ ነጭነት ወደ ጥቁር ከሰልነት ተቀየረ። አዑዙ ቢላህ። በጣም ደነገጡ። ያዩትን ማመን አልቻሉ። ልጁ መጣ። የተላከውን ይዞ ሲመጣ አባቱን ሲያይ በጣም ደነገጠ እሱ። ከዛ አጠቡት፣ ጠቀለሉት፣ ሄዱ። ጀናዛ ገላው ሲታጠብ ከለሩ እንደሚቀየር አንብቤያለሁም አውቃለሁም። ከዚህ በፊት ግን በህይወቴ አንድም ቀን ገጥሞኝ አያውቅም። አሁን የገጠመኝ በጣም የሚያስፈራ ነበር አሉ። በመጥፎ አሟሟት ላይ ሞተ። ዑለሞች ዘንድ ምን የሚባል አባባል አለ? መን ሸበ ዐላ ሸይኢን ሻበ ዐለይህ ይላሉ። በአንድ ነገር ላይ ወጣትነቱን ያሳለፈ ወይም ያደገ ሰው በዛ ነገር ላይ ያረጃል። ረሱላህ ሰለላሁ ዐለይሂ ወሰለም ደግሞ ብለውናል፣ ሰው ልጅ በኖረበት ላይ ይሞታል፣ በሞተበት ላይ ይቀሰቀሳል ብለዋል ሰለላሁ ዐለይሂ ወሰለም። ስለዚህ በቋሚነት የምንሰራው ወንጀል ላይ እንጠንቀቅ። ምናልባት በዛ ወንጀል ላይ አላህ ሊይዘን ይችላል። እስካሁን ድረስ ስላልያዘን አላህ በዛ ወንጀል ላይ አንያዝም ማለት አይደለም። በቋሚነት የምንሰራት ወንጀል አንዳንዴ ከምንሰራው ወንጀል የበለጠ እንጠንቀቀው። ለምን ትንሽ አትሆንም? በቋሚነት የምትሰራ ኸይር ስራ ትልቅ ደረጃ እንደምታደርሱልን በቋሚነት የምትሰራ መጥፎ ስራ መጨረሻ ልታበላሽ ትችላለች። አላህ ከእንደዚህ አይነት አሟሟቶች ይጠብቀን። ለዛሬ በዚህ እናበቃለን። በቀጣይ ክፍል ከሌላ አስገራሚ ታሪክ ጋር እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።